ሲጀመር ዳኒና ሜሪ እኔ መቼም አላምናቸውም። እነዚህ አስመሳይ ናቸው። ሜሪና ዳኒ በፈጣሪ ስም ሁሌ በሰው ህይወት መጥቶ እንደበጠበጡ ነው የሚኖሩ ማለት ነው። እና አሁን በዚህ ልክ ሩታም በሰው ዘንድ መጥፎ ሴት እንደሆነች ለማስደረግ ነው ይሄ ሁሉ ሴራ እየተሰራ ያለው ማለት ነው። እና ብቻ በጣም ነው የሚደብረው። ሲጀመር ሩታና ኤፍሬም ለምን መጡ በሜሪ ቤት? ሜሪ አይደለችም የቀጠረችው ከአብርሽ ህይወት። አንቺ ምንድነው የምትፈልጊ? ውጪ። እሱ ከሄርሜላ ጋር ነው እየኖረ ያለ። አንቺ ለምንድነው እሱን ተከትለሽ የምትሄጂ? ለምንድነው ከሱ ህይወቱ ማትወጪ ብላ መጣች። እሺ እንዴት ነው ታዲያ ሜሪና ሩታ ከተጣሉ እንዴት ነው አንድ ቦታ ሆኖ ፎቶ? እኔ እንጃ። ይሄ ነገር መቼም አላምንም። ይሄ ሁሉ ዳኒ የሰራ ሴራ ነው። ምክንያቱ እዚህ ጋር ሜሪና ዳኒ ተጣልተዋል። ሁላችሁም የምታውቁ ነገር ነው። ወይም ሜሪን ለመበቀል ነው ዳኒ ሜሪን ከአብርሽ ጋር አጣልቶ እሱም ከአብርሽ ጎንም መሆን አይፈልግም፣ ከሩታ ጎንም መሆን አይፈልግም። ሁሉንም አጣልቶ ከሁሉም ህይወት መውጣት ይፈልጋል ብዬ አሰብኩ አሁን ላይ ሳስብ እንጂ እንዴት ነው ሜሪ ለምንድን ነው ቪዲዮ ደቅና አንቺ ሩታ ለምንድን ነው ከአብርሽ ህይወት ማትወጭ ብላ ለምን ጠየቀች? ይሄ ነገር እውነት ይመስላችኋል? እኔ ሜሪና ዳኒ መቼም ማረሚን አላምናችሁም። ምን አለ ታውቃላችሁ? ዳኒ እንደተጣላን ነው የምናውቀው። እንዴት ሆኖ አንድ ላይ እንደተገኙ አላቅም። እንደተጣላን ነው የማውቀው አለ። እሺ ምን ትላላችሁ? የዳኒ ወሬ እውነት ነው ብላችሁ ታምናላችሁ? ይህ ሁሉ በቃ ሩታን በሰው ዘንድ መጥፎ ሴት እንደሆነች ለማስደረግ ነው ይህ ሁሉ እየተሰራ ያለው ማለት ነው። እና ሩታ መቼም አትጠላም። እናንተ የፈለጋችሁ ሴራ ብሰሩ ሩታ መቼም አትጠላ። ሁሌ ሚዲያ ላይ ትኖራለች። ምን እንደምታመጡ እናያለን። ጉድ ፋላ ዛንድሮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውዶች ማለት ነው። እውነት ለመናገር እኔ በጣም አስገርሞኛል። እውነት ዳኒን ታምናላችሁ? ዳኒ እኮ ተንኮለኛ ነው። ብዙ ስራ መስራት ይችላል። ገባችሁ? የምሬ ነው የምላችሁ። ዳኒ ያመናችሁ ሰዎች እብድ ናቸው ብዬ ነው የማምነው። ሆን ብሎ ሁሉን ለማጣላትም ሊሆንም ይችላል። ገባችሁ አይደለም? እሱም አውቆ በቃ ወደ ሩታ ህይወቱን መመጣት አይፈልግም። ወደ አብርሽ ህይወቱን መሄድ አይፈልጉ። በማላቸው እሱ ወጥቶ ሁሉንም አጣልቶ መውጣት ነው የሚፈልጉ ብዬም ተረዳው። ወይም ሜሪና ዳኒ አልተጣሉም ማለት ነው። እኔ መቼም አላምናችሁም። ዳኒና ሜሪ ምንም አላምናችሁም ቤተሰብ ማለት ነው። የምሬ ነው የምላችሁ። ለምን በዚህ ልክ ሰው እስስት ይሆናል? እናንተ አንድ ላይ በልታችሁ ጠጥታችሁ እንዴት ሰው እስስት ይሆናል? በዚህ ሰዓት የትኛው ሰው ታምናላችሁ? እስኪ ንገሩኝ። እኔ እንደተረዳው ማለት ነው ቤተሰብ ከዚህ ባለፈው ሩታ ምንም ጥፋት አላጠፋችውም። ለምንድን ነው ሩታ አብርሽን ይቅርታ ለምንድን ነው የምትጠይቀው? አንተ ለወንድሙ ተወግና ነው ሩታ ለምንድን ነው ያላጠፋችውን ነገር ለምን ይቅርታ ጠየቀች ብሎ ስለተናደደ ነው ወይስ አውቆ ሁሉን ለማጣላት ነው እያደረገ ሴራ ነው ብዬ ማሰብኩ። እሺ ሜሪና ሩታ ኤፍሬም ተገናኝቶ አንድ ካፌ ቤት ተገናኝቶ አለው አቀነባብሮ ቢያመጣስ ማን ይታወቃል? አሁን ጊዜ እኮ ተሻሽሏል እኮ በብዙ ነገር አድርጎ ላመጣም ይችላል ዳኒም ማለት ነው። አብርሽ እኮ በግ ነው፣ ሁሉም ነገር ያምናል፣ ሁሉም ነገር ማለት ነው። ከዚህ በፊት ትዝ ይላችኋል በአንድ ቴሌግራም ሄርሜላን እንደዚህ ነው ብሎ ብዙ ነገር ያደረገ ዳኒ ነው። መቼም ታውቃላችሁ ብዙ ነገርም እያደረገ ዳኒ ነው። ብዙ ተንኮል መስራት ይችላል ዳኒ ማለት ነው። ዳኒ የምታምኑ ሰዎች ጤነኛ አይደላችሁ።
በቃ ሆን ብሎ ሰውና ሰው ማጣላት ከፈለገስ እናንተ እንዴት ታምናላችሁ? ሜሪን ባለፈው ብዙ ነገር ዋሸች። እኔ አይቻለው በጆሮ ሰማው ሲያወሩ ሄርሜላ እንደሚያገዱ ሰማው። እኔ ሲጠሩኝ ከዛ እኔ አልፈልጉም ብዬ ወጣው በር ከፍቼ ሰማው ብላ ዋሸችው ስትሚለው ማለት ነው። እናንተ የቱን ታምናላችሁ በዚህ ሰዓት ማለት ነው? የትኛው ሰው ታምናላችሁ? በቃ ሩታ ሰው አይወጣላትም። የምሬ ነው የምላችሁ። ሁሉም በሷ እጅ ይበላሉ፣ ይጠጣሉ፣ በሷ በቃ ጥሩ ነገር አግኝቶ ይወጣሉ። ግን ለሷ መልካም ሲሆን ለሩታ መልካም ሲሆኑ አይቻላቅም። እውነት ለመናገር ማለት ነው። ማን ነው በሩታ ላደገ? እስኪ ንገሩኝ። ብዙ ሰው በሩታን ያደገ፣ ብዙ ሰው በሩታን የታዋቂ የሆነ፣ ብዙ ሰው ትልቅ ደረጃ የደረሰ በሩታ ነው። ዛሬ ሩታ መጥፎ ሴት እንደሆነች ተደርጎ የተሰራ ሴራ ነው ብዬ እያሰብኩ። እውነት ሩታ የአብርሽና የሄርሜላ መለያየት ብትፈልጓ፣ አዎ ሩታ ልክ ናት ብትሰራ ሩታ አብርሽና ሄርሜላን ብታለያየው እውነት አላት ሩታ ማለት ነው። ብታደርገው ማለት ነው። ማፍታ ነው። ማንም ይከላክላት፣ ማንም ይቆጣጠራት አይችልም። ገባችሁ አይደለም? ባላ እኮ ነው የታነቀችው። ገባችሁ? ባላ ነው የተሰረቀችው። ማን ነው ሴት ነው ዝም የምላችሁ? አንዳንድ ሴቶች ማለት ነው ፍቅረኛ ወደ ሌላ ሴት እንኳን ቢሄድ የፈላ ዘይት ነው ፊቱ ላይ የሚደፉ ሴቶች ማለት ነው። የምሬ ነው የምላቸው። እንደ ሩታ ምንም አላደረገችውን አብርሽም ማለት ነው። ምንም ነገር ማለት ነው። እንዶ በሰላም ነው አብርሽ እየኖረ ያለ ማለት ነው። አንዳንድ ሴቶች የሆነ ነገር በቃ ባላቸው ላይ የሆነ ነገር ነው የሚያደርጉ። የፈላ ዘይቱ ነው ወይም የፈላ ውሃ ነው ፊቱ ላይ የሚደፉ ማለት ነው። ግን ሩታ ምንም አላደረገችውም። ሩታ እንዶ መልካም ሴት እንደሆነችው ታረዱ ማለት ነው። ምክንያቱ ባላ ነው ያጣችው። ልጅ ካላባት ታሳድግ ተብሎ ነው ይሄ ሁሉ ሴራ የተሰራ ማለት ነው። ሩታ ላይ ብዙ ግፍ ነው የተሰራባት። ገባችሁ አይደለ? እንደ ሩታ እንጃ ማንም ዝም አይልም። ሩታ እንዶ ለአብርሽ ጥሩ ሴት ናት። ምንም አላደረገችውም። እሱ ወደ ሌላ ሴት ሲሄድ እንደዚህ ሲላላጥ ሲሳሳም በቃ የፈለገ ሲያደርግ ምንም አልተናገረችውም። ምንም አላደረገችውም። እንዶ ሩታ እውነት አላት። ብታደርገው ሩታ እውነት አላት። ዳኒና ሜሪ ግን በቃ የሰው አስመሳይ ታውቃላችሁ፣ ውሸታሞች። በቃ የነሱ እውነትና ውሸትን አታውቅም በዚህ ሰዓት ማለት ነው። ገባችሁ አይደለ? እዚህ ጣጣ ውስጥ እያስገባው ሜሪና ዳኒ ናቸው። ሩታም ማለት ነው። የምሬ ነው የምላችሁ። ዳኒና ሜሪን ታምናላችሁ? እኔ መቼም አላምንም። አያችሁ፣ ወንድሙ ኤፍሬሙ እንኳን አንተ ለምንድነው ከአብርሽ ህይወት ማትወጣ? እሷ ምን ቤት ናት? ለሩታ ስጋ ብትሆን ማለት ነው። እቺ ስጋ አይደለችም። ይሄ ሰው አውሬ ናት። እቺ ሜሪ ተብዮ ማለት ነው። እቺ የሆነች ሮቶ ሴትዮ ደነዝ ማለት ነው። ሰው በቃ ዝም ብሎ ነው እንደ ስጋ ተሸክሞ የሚሄደው ነው አልኩ ቤተሰብ ማለት ነው። እና በዚህ ሰዓት ሩታ ሰው የላትም። ሁሉም በሷ እጅ ይበላል፣ ይጠጣል፣ ይቀየራል። በቃ ለጥቅም ወደ ሩታ ህይወት የሚመጡ ከዛ ለጊዜ ወይ ለአንድ ሳምንት ጥሩ ሰው ሆኖ ይገኛሉ። ከዛ ተገልብጦ ወደ ሌላ ቦታ ይሄዳሉ። አሁን አብርሽና ሜሪን ለማጣላት ነው በዚህ ድርጊት የተሰራ ሴራ ማለት ነው። በቃ ሩታ እናት እንደዚህ እያደረገችው ያለችው እኔ አይቻለሁ። አንድ ካፌ ቤት ነው ያገኘዋቸው። አንድ ላይ ሲሆኑ ካፌ ቤት ሆኖ ነው ያገኘው ምናምን ብሎ ፎቶ አቀነባብሮ እያመጣ ሰውዬ ታምናላችሁ? ዳኒ እኮ አቀነባብሮ ብዙ ነገር ያደርጋል። ገባችሁ አይደለ? ዳኒ የምታምኑ ሰዎች እናንተ ጅል ናቸው። ስለዚህ ሩታ በዚህ ሰዓት ሰውን ባታምነው፣ በተለይ ሜሪና ዳኒ ወደ እሷ ህይወት ባታስጠጋ፣ ወደ ሩታ ህይወት ባይመጡ ጥሩ ነው ብዬ አስባለሁ። ምክንያቱም እነሱ ያሉበት ቦታ ሰላም የለም። በተለይ ዳኒና ሜሪ ያሉበት ቤት በፈጣሪ ያለ ምንም ሰላም የለም። በቃ የሆነ በቃ ተንኮላቸው አያልቅም። እውነት ሩታን የመረዙ እነሱ ናቸው።
አሁን ተገልብጣ ከአብርሽ ህይወት ውጪ ሄርሜላ ጥሩ ሴት ናት፣ አብርሽ ምርጥ ሴት አግኝተዋል። አንቺ ለምንድን ነው የራስሽን ህይወት አትኖሪ? ሁሌ ልጅ ልጅ እያልሽ በልጅ የምትይዢ? እሺ አልተጣሉም ማለት ዳኒ ማለት ነው። ዳኒ ሩታና ሜሪ ኤፍሬም አልተጣሉማ። አንድ ቦታ ሆኖ ነው ካፌ ቤት ሆኖ ነው ያገኘዋቸዋል። ከዚህ በፊት የተነሱ ፎቶ ሊሆንም ይችላሉ። ቀኑ መቼ እንደሆነ ማወቅ እኮ ይቻላል እኮ። አብርሽ እኮ ጅል ነው፣ ሁሉም ያምናል፣ መቼም ያምናል። ሜሪ ጋር ምንም እውነት የለም፣ ዳኒ ጋር ምንም እውነት የለም። ሆን ብሎ በቃ ሁሉን ለማጣላት የተሰራ ሴራ ነው ብዬ አስባለሁ። አሁን ዳኒ አሁን ከሁሉም ህይወት መውጣት ፈልጋለሁ ካለስ እውነት ዳኒ ምን አይነት ተንኮል አስቦ እንደመጣ ማን ያውቃል? ማንም አብርሽ እኮ ሁሉም ይቀበላል እኮ። እንደ ሩታ ናት፣ በጣም ጀግና ሴት ናት ሩታ ማለት ነው። የሰውን ሀሳብ ትቀበላለች እንጂ ሩታ አትበላም። እውነቴ ነው የምላችሁ። ምክንያቱ የራሷን ምስጢር ሚዲያ ላይ አታወጣም፣ ግን በእሷ ጎኒ ያሉ ሰዎች ናቸው መጥቶ ምስጢራቸው የሚያወጡባት እንጂ ሩታ ግን ተበልታ አታውቅም። ግን አብርሽ ሁሌ ጅል ነው። የሰው ወሬ ያምናል፣ እውነት ነው ብሎ ይቀበላል። ይሄ ፎቶ የመቼ እንደሆነ መቼ እንደተነሱ ቀኑ መቼ እንደሆነ ማወቅ እኮ ይችላል። ዳኒ ሁሌ ያምናል አብርሽ ማለት ነው። ከዚህ በፊት ቴሌግራም ላይ ከሄርሜላ ጋር የተጻጻፉ ሄርሜላና ዳኒ ነው። ዳኒ ከሄርሜላ ጋር እንደሚያወራ አድርጎ አይደል እንደ ብዙ ነገር የተደረገ ባለፈው እናንተም ታውቃላችሁ። ዳኒ የሚያምን ሰው ያበደ ሰው ነው። እኔ ዳኒ እና ሜሪ መቼም አላምንም። ስለዚህ አሁን ሩታ ከህይወቴ ውጭልኝ ስላለችው ሜሪ ምን አደረገችው? ወደ አብርሽ ተገለበጠችው ማለት ነው። ሜሪ ወደ አብርሽ ስትገለበጥ ምን አደረገ ዳኒ ደግሞ ሜሪን ከአብርሽ ጋር ለማጣላት አውቆ ሩታ ኤፍሬም አልተጣሉም፣ እንደተጣለን ነው ማውቃቸው፣ ግን አንድ ላይ ሲያገኛቸው ነው እንዳልተጣሉ ተረዳው ምናምን ብሎ አውቆ ወሬ ኬትም ለቃቅሞ መጣ ዳኒ ማለት ነው። እኔ ዳኒ መቼም አላምንም። እነዚህ ኢሲስት ናቸው፣ ሰው ሳይሆን ኢሲስት ማለት ነው፣ ጅላጅሎች። ሩታ ብቻ ፈጣሪ ይጠብቃት። ሩታ መቼም ሰው ለሷ ክፉ ነገር እንኳን ቢያስቡ ሩታ መቼም ከሜዳ አጠፋም ማለት ነው። ሁላችሁ እየተቃጠላችሁ ሁሌ ትኖራላችሁ እንጂ መቼም ሩታ አትጥሏት። ገባችሁ አይደለ? ምድር አስመሳይ ጥቅመኛ ሁላ